የመሪዎቹ ሁለት ማንነት እግዚአብሔር እንዲህ አይነቱን ጸሎት ይሰማዋል። ፓስተሮቹ ለአሜሪካው ፕሬዝዳንት ዶናልድ ትራምፕ ያደረጉት ጸሎቱን አስታከን ክርስቲያን መሪዎች ስላላቸው ሁለት ማንነት በዚህ ዝግጅታችን ውስጥ አቅርበናልና እንድትከታተሉት ከወዲሁ እንጋብዛችኋለን። በመጀመሪያ ጸሎቱን We pray for your continued blessing and favor to rest upon him. We pray for wisdom from heaven to flood his heart, his mind, and Lord, you will guide him in these challenging times that we're facing today. I pray for your grace and your protection over him. I pray for your grace and protection over our troops and all of our men and women serving in our armed forces. And Father, we just pray you'll continue to give our president the strength that he needs to lead our great nation as we come back to one nation under God, indivisible, with liberty and justice for all. We pray your heavenly blessing upon him in Jesus' name. የፕሬዝዳንቱን ክንዶች ለማንሳት በፊት በመሆናችን ክብር ይሰማናል። በረከትና ሞገስ በፕሬዝዳንቱ ላይ በቀጣይነት እንዲሆን እንለምንሃለን። ከሰማይ ጥበብ ወደ ልቡና ወደ አእምሮው እንዲፈስ እንለምንሃለን። ጌታ ሆይ አሁንም እያለፍንበት ካለው የፈተናና የተግዳሮት ጊዜ ፕሬዝዳንታችን ምን ማድረግ እንዳለበት ምሪትን ስጠው። በእርሱ ላይ ሞገስና ጥበቃ እንዲሆን እንጸልያለን። ለሰራዊታችንና በሰራዊት ውስጥ እያገለገሉ ላሉ ወንዶችና ሴቶች ሞገስንና ጥበቃ በእነርሱ ላይ እንዲሆን እንለምንሃለን። አባት ሆይ እንደ አንድ ታላቅ ሕዝብ ወደ አንተ የተመለስነውንና በእግዚአብሔር ስር ያለውን ሕዝባችንን መምራት እንደሚገባው መምራት እንዲችል ለፕሬዝዳንታችን ብርታትን መስጠትን እንድትቀጥል እንለምንሃለን። ለሁሉም የሚታይ ግልጽ ነጻነትና ፍትህ እንድታደርግ እንለምንሃለን። ሰማያዊ በረከትህ በእርሱ ላይ እንዲሆን እንጸልያለን። በኢየሱስ ስም አሜን በማለት ነው ፓስተሮቹ ለፕሬዝዳንት ዶናልድ ትራምፕ የጸለዩት። ይህ አይነቱ ጸሎት ግን በእግዚአብሔር ፊት ተቀባይነት አለው? እንዲህ አይነቱን ጸሎት እግዚአብሔር ይሰማል? እንደ ፕሬዝዳንት ዶናልድ ትራምፕ ላሉ መሪዎች እንዲህ ብሎ መጸለይ አግባብ ነው? ሀገሮችን በቦምብና በሚሳኤል ለሚደበድብ መሪ መጸለይ ትክክል ነው? መልሱ አዎ ሊሆን ይችላል ወይም ላይሆን ይችላል። ምክንያቱ እንደዚህ ነው። ብዙ ጊዜ በእግዚአብሔር የሚያምኑ ክርስቲያን መሪዎች እምነታቸውን በአደባባይ በአመራራቸው ውስጥ እያነሱ ሲናገሩ ይደመጣሉ። በሀገር አመራር ስራቸው ውስጥም የሚያደርጓቸው ድርጊቶች ከክርስትና ሕይወታቸው ጋር በማያያዝ ሰዎች ብዙ ጊዜ አመራራቸውን ለመቀበል ሲቸገሩ ይታያል። አንዳንድ ሰዎች የእምነት ሰው ነን የሚሉ እንዲህ አይነት የሀገር መሪዎች የእምነት ሰው እንደሆኑ የሚናገሩት የእምነቱን ተከታዮች ልብ ለመማረክና ለፖለቲካ ትርፍ ሊጠቀሙባቸው ሲፈልጉ እንጂ ስለ እምነታቸው የሚያወሩትን በመንግስት አመራራቸው ውስጥ የክርስትና ሕይወታቸውን በትክክል ሲያሳዩ አናያቸውም። እያደረጉ ያሉት የፖለቲካ ድራማ ነው፣ አስመሳዮች ናቸው በማለት የሃይማኖት ሰዎች ነን የሚሉትን እንዲህ አይነት የሀገር መሪዎችን ለመቀበል ሲቸገሩ ይስተዋላል። እውነቱ ግን እንደዛ ላይሆን ይችላል። ብዙ ጊዜ የሃይማኖት ሰዎች ሁለት ማንነት እንዳላቸው ብዙ ሰዎች ሳያስተውሉ ነው በእንደዚህ አይነት ሁኔታ አመራራቸውን የሚገመግሙትና የሚፈርዱት። የክርስትና ሃይማኖት ያላቸው ወይም ሌላ እምነት ያላቸው የሀገር መሪዎች ራሳቸውን የሚመሩበት ሁለት ማንነት እንዳላቸው መዘንጋት የለበትም። አንደኛው የሚመሩበት በመጽሐፍ ቅዱስ የተሰራ የክርስትና ሕይወትና ስነ ምግባር የተላበሰው ማንነታቸው ሲሆን፣ ሁለተኛው ደግሞ የሚመሩትን ሀገር የሚመሩበትን ሕግና የፖለቲካ ስርዓት በተላበሱት የሀገር መሪነት ማንነታቸው ነው። እንዲህ አይነቱ ሰው ሀገሩን ሲመራ በአመራር ውስጥ በትንሹ የክርስትና ሕይወቱ ባህሪያት ቢታይበትም ሀገሪቱን የሚመራው ግን እንደ ሀገሪቱ ሕግ መሰረትና እንደሚከተለው የፖለቲካ ስርዓት አሰራር መሰረት መሆኑን መዘንጋት የለበትም። ታዲያ እንዲህ አይነት መሪዎች ህዝቡ በአመራራቸው የሚያደርጉትን ድርጊታቸውን ይመለከቱና ቶሎ ብለው መሪው ከሚከተለው የክርስትና ሕይወት አቅጣጫ ጉዳዩን አንስተው በማየት ድርጊቱ ትክክል አይደለም፣ ይህ ሰው ክርስቲያን አይደለም፣ ይህ እንደ አንድ ክርስቲያን ሲታይ የክርስቲያን መሪ ስነ ምግባር የለውም ብለው ይላሉ። አንዳንድ ሰዎች እንደዚህ አይነት መሪዎችን አስመሳይ ክርስቲያኖች ይሏቸዋል። አንዳንድ ጊዜ እንደዚህ ማለታቸው ትክክል የሚሆንበት ሁኔታ ይኖራል። ነገር ግን አስተያየታቸው ፍጹም አይደለም። ምክንያቱም ነገሩን መመዘን ያለበት ከሁለቱም አቅጣጫና እይታ አይቶ መሆን ስላለበት ነው። የክርስትና እምነት ያላቸው የሀገር መሪዎች ሁለት ማንነት ነው ያላቸው። አንደኛው የግል ሕይወታቸውን የሚመሩበት የመጽሐፍ ቅዱስ ሕይወትና
ሁለተኛው ደግሞ ሀገራቸውን የሚመሩበት የመሪነት ማንነታቸው ነው። መሪዎቹ እነዚህን ሁለት የማንነት ልብሶች ለብሰው ነው ሀገራቸውን የሚመሩት። እንደ ሀገር መሪ ከሀገራቸው ሕግና ከሚከተሉት የፖለቲካ ስርዓት አኳያ አይቶ የሚወስዱትን የአመራር እርምጃ ከክርስትና ሕይወታቸው ጋር አቀላቅሎ በማየት መፍረድ ፍርዱን አንዳንድ ጊዜ ነገሩን ትክክል ላያደርገው ይችላል። እንዲህ አይነቱ መሪ አንዳንድ ጊዜ እንደ ሀገር መሪነቱ የሚወስዳቸው የትኞቹም እርምጃዎች ትክክል የሚሆንበት ሁኔታ ስለሚኖር ማለት ነው። ብዙ ሰው ክርስቲያንን የመጽሐፍ ቅዱስ አማኝነን የሚሉትን ፕሬዝዳንትና የሀገር መሪዎችን በቅርባቸው በሚያውቋቸው ጥሩ ስነ ምግባር ባላቸው አማኝ ዘመዶቻቸውና ወዳጆቻቸው ሕይወት ጋራ በማስተያየት ነው እንደነዚህ አይነት መሪዎችን ለመቀበል ሲቸገሩ የሚታዩት። አንዳንዴ እኛም አማኞች አሁን እርሱ ክርስቲያን ነው፣ ምን ነው ክርስትናም ባያሰድብ እንዲህ ያደረገ ክርስቲያን ነኝ ባይል አፈረን አሳፈረን የምንልበትም ጊዜ አለ። እንደዚህ የምንለው እንዲህ አይነቱ መሪ ላይ ለመፍረድ የምንቸገረው ከአንድ ማንነቱ አቅጣጫ ብቻ ነገሩን ስለምናየው ነው። ነገር ግን ከዚህ በኋላ መሪዎችን ስንገመግብ ድርጊቱ እንደ ሀገር መሪ ከእርሱ የሚጠበቅ ነገር ነው ያደረገው፣ ደግሞም እንደ ክርስቲያን መሪ ይህንን ማድረግ የለበትም ወይም አለበት በማለት ነገሮችን ለያይቶ በእነዚህ ሁለት መነጽሮች በማየት ከዚህ አይነቱ ግራ የተጋባ ፍርድና አስተያየት ራሳችንን ማስተካከል እንችላለን። የክርስቲያን መሪዎች በግል ሕይወታቸው ከሰዎች የሚደርስባቸውን ችግር ቀኝን ለሚመታ ግራ አንስት ወይም ቢቻላችሁስ ከሰዎች ጋር በሰላም ኑሩ ወይም የሚበድሉህን ይቅር በል ወይም ጠላትን ውደድ በሚለው የመጽሐፍ ቅዱስ ቃል መሰረት መኖር የሚጠበቅባቸው ነገር ነው ልንል እንችላለን። ነገር ግን እንደ ሀገር መሪ እንደዚህ አይነት ሕይወት በሙላት አመራራቸው ውስጥ ማስገባት አንዳንድ ጊዜ ነገሩን አስቸጋሪ የሚያደርግበት አጋጣሚ ይፈጥራልና ነው። አገርህን በኒኩለር አጠፋለሁ፣ እቺን አገር ከዓለም ካርታ ላይ አጠፋታለሁ እያለ የሚዝትብህና ያንንም ለመተግበር የጦር መሳሪያ በድብቅ እያዘጋጀ ያለውን የሀገሩን ጠላት የሆነውን መንግስት አገሩን በመከላከል ዳግመኛ እንዳያስፈራራው ማድረግ ካልቻለ በአገሪቱ ሕግ መሰረት የመሪነት ስራውን በትክክል ያልተወጣ ብቃት የሌለው ህዝቡን መከላከል ያልቻለ የሀገሩን ደህንነት አደጋ ላይ ጣለ ተደርጎ ነው የሚታሰበው። እርሱ ብቻ አይደለም፣ በሌላኛው እግዚአብሔር ዓለም በሚያስተዳድርበት አሰራሩ መሪውን ሊጠቀምበት በጠራው የንግስና ስፍራ ላይ ያስቀመጠውን የእግዚአብሔርን ዳኝነት ለማድረግ ነውና አንዳንድ ጊዜ መሪው ያንን ማድረግ ባለመቻሉ ምክንያት ትክክል የማይሆነው ከሰዎች አቅጣጫ ብቻ ሳይሆን በእግዚአብሔርም ሚዛንም ጭምር ሊሆን የሚችልበትም ሁኔታ ይኖራልና። በተቃራኒው አንዳንድ ጊዜ ደግሞ መሪው የክርስትና ሕይወቱን በሀገር አመራር ስራ ውስጥም በጣም አይሎ ገኖ ወጥቶ የሀገሪቱን ጠላቶች ላይ በጊዜው መውሰድ የሚገባውን እርምጃ መውሰድ ትቶ ከግል የክርስትናው ስብዕናው ባህሪ ተነስቶ በጣም ቢታገስ፣ ሰላምን ቢያስቀድም፣ ሀገሩን እየተነኮሱ ያሉትን ጠላቶች አይቶ እንዳላየ የሆነ ነገሩን በምህረት ቢያልፈው ይህ አይነቱ መሪ በሚመራው ህዝብ እይታ ልፍስፍስ መሪ ነው፣ ሀገርን ቀኝህን ሲመታ ግራህን ስጥ በሚል ሐሳብ አይመራም በማለት ነው አመራሩን ጥያቄ ውስጥ የሚከቱት። ደግሞም አንዳንድ ጊዜ የሃይማኖት ልብሱን አውልቆ እንደ ሀገሪቱ ሕግ መሰረት ሀገሩን ለመከላከል ሲነሳና እርምጃ ሲወስድ ይህ ጨፍጫፊ መሪ ነው፣ ገዳይ መሪ ነው ሊባልም ይችላል። ከግል ሕይወቱ በመነሳት ከክርስትናው እምነቱ አቅጣጫ ብቻ በማየት አስመሳይ ክርስቲያንና ጨካኝ መሪም ሊሉትም ይችላሉ። በእርግጥ በሚወስዳቸው እርምጃዎች የሀገሩን ሕግ፣ የዓለም አቀፉን ሕግ፣ በዓለም አቀፍ ሰብአዊ መብት ሕግ በሚመዘንበት መመዘኛ ማየትና መገምገሙ አስፈላጊነቱ እንዳለ ሆኖ ነገር ግን የሚያደርጋቸውን ድርጊቶች ሁሉ እምነቱን ከሀገሩ መሪነቱ ለይቶ በማየት ክርስቲያን መሪዎችንና አመራራቸውን ለመረዳት መሞከር አስፈላጊ የሚሆንበት አግባብነት አለው። በእርግጥ የክርስቶስ ደቀ መዝሙር ነኝ የሚል አንድ መሪ እንደ መጽሐፍ ቅዱስ ቃል መሰረት የሚኖር ከሆነ ትልቅ ጨዋነትና ትክክለኝነትን ከሚጠይቀው የየትኛውም ሀገር ሕግና አመራር ጋር የማይጣረስ በጣም የሚስማማ ባህሪ ስለሚኖረው በመጽሐፍ ቅዱስ ስነ ምግባር ተኮትኩቶ የተሰራ ሰው በመሪነት ቦታ መቀመጡ እጅግ ትክክል መሆኑ አጠያቂ አይደለም። በሌላ አቅጣጫ ደግሞ ስልጣናቸውን ያላግባብ እየተጠቀሙ ከሀገሪቱ ሕግና ስርዓቶች በመምራት ሀገርን ችግር ውስጥ የሚከቱ መሪዎች በበዙበት በዚህች ዓለም በክርስቶስ ትምህርቶች አምኖ በዚያ ሕይወት በጨዋነት በታማኝነት በመኖር የሚመላለስ መሪ ማግኘት በጣም አስፈላጊ ነው። እንደ ክርስቶስ ደቀ መዛሙርትነቱ በሕይወቱ ከኖረበት ማለት ነው። ስለዚህ ይህንን ሐሳብ ስንጠቀልለው ክርስቲያን መሪዎችን አንዳንድ ጊዜ ከክርስትና ሕይወት መነጽር፣ አንዳንድ ጊዜ ደግሞ ከሀገር መሪነት የአመራር ስራዎች አቅጣጫ ነገሮችን ለያይተን በማየት ለመፍረድም ሐሳብ ለመስጠትም ለመቀበልም ላለመቀበልም የተቸገርንበትን አተያይ በዚህ አይነት መመዘኛ እንድታስተካክሉ
ይህንን ዕውቀት እነሆኝ እያልናችሁ ወደ ፓስተሮቹ ጸሎት ትክክል ነው ወይስ አይደለም ወደሚለው እይታ እንሂድ። ጸሎቱም ፓስተሮቹ እንዲህ ብለው ነበረ የጸለዩት። የፕሬዝዳንቱን ክንዶች ለማንሳት በፊትህ በመሆናችን ክብር ይሰማናል። በረከትና ሞገስ በፕሬዝዳንቱ ላይ በቀጣይነት እንዲሆን እንለምንሃለን። ከሰማይ ጥበብህ ወደ ልቡና ወደ አእምሮው እንዲፈስ እንለምንሃለን። ጌታ ሆይ አሁንም እያለፍንበት ካለው የፈተናና የተግዳሮት ጊዜ ፕሬዝዳንታችን ምን ማድረግ እንዳለበት ምሪትን ስጠው። በእርሱ ላይ ሞገስህና ጥበቃ እንዲሆን እንጸልያለን። ለሰራዊታችንና በሰራዊት ውስጥ እያገለገሉ ላሉ ወንዶችና ሴቶች ሞገስንና ጥበቃ በእነርሱ ላይ እንዲሆን እንለምንሃለን። አባት ሆይ እንደ አንድ ታላቅ ሕዝብ ወደ አንተ የተመለስነውንና በእግዚአብሔር ስር ያለውን ሕዝባችንን መምራት እንደሚገባው መምራት እንዲችል ለፕሬዝዳንታችን ብርታትን መስጠትን እንድትቀጥል እንለምንሃለን። ለሁሉም የሚታይ ግልጽ ነፃነትና ፍትህ እንድታደርግ እንለምንሃለን። ሰማያዊ በረከትህ በእርሱ ላይ እንዲሆን እንጸልያለን። በኢየሱስ ስም አሜን። ይህ ጸሎት ትክክል ነው፣ እግዚአብሔርም የሚቀበለው ነው። ፓስተሮቹ በጸሎታቸው ውስጥ በለው፣ ጨፍጭፈው፣ ግደለው ያሉት ሐሳብ የለበትም። ሲጸልዩ ተጠንቅቀው ነው የጸለዩት። እነዚህ ፓስተሮች እንደ አሜሪካ ዜጋ ሀገራቸው የገባችበትን ፈተና በአንድም በሌላ መልኩ እነርሱንም የሚመለከታቸው ነው። በሀገራቸው ጥፋት ቢመጣ ተጎጂዎቹ ሁሉም ነው የሚሆኑት። ለራሳቸውም ለሕዝባቸውም ወግነው መጸለያቸው ምንም ችግር የለውም። እንደዚያም ሆኖ ፕሬዝዳንቱ ትክክለኛውን የአመራር ስራ እንዲያደርግ ማለት በእግዚአብሔር ፊት የማያስወቅሰውን ኃጢአተኛም የማያደርገውን የአመራር ስራ እንዲያደርግ ብቃት እንዲሰጠው ነው የጸለዩት። ብዙ ጊዜ እንደ ክርስቲያን በፖለቲካ ክስተት ውስጥ መሃል ገብቶ ለመወገን መሞከር አስቸጋሪ ነው የሚሆነው። ነገር ግን በተቻለ መጠን ከየትኛውም የፖለቲካ ጎራ ሳይቀላቀሉ ወይም ከተቀላቀሉም እውነት የሆነው ነገር ላይ፣ ፍትህ ባለበት ነገር ላይ፣ ንጹህ በሆነው ነገር ላይ እንደ እግዚአብሔር ቃል በመሆን እውነት ላይ አቋምንና አመለካከትን በማስተካከል መኖር እንደሚቻል ይህንን ዕውቀት አዘል ምክር እያቀበልናችሁ ለዓለም ሰላም ለሀገራችን እንግዲህ እግዚአብሔርን በመምሰልና በጭምተኝነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃና ምስጋና ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑ እውነትን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው በሚለው በአንደኛው ጢሞቴዎስ ምዕራፍ 2 ከ1 እስከ 2 ባለው ቃል መሰረት እንጸልይ እያልን ለዛሬ ያቀረብንላችሁን እዚህ ላይ እናበቃለን። አዘጋጁ ትሪኒቲ ቲዩብ ነው። ስራችንን ከወደዳችሁት ላይክ አድርጉልን። ከዚህ ነገር የተማራችሁት ጠቃሚ ነገር ካለ በሐሳብ መስጫው ላይ ሐሳባችሁን ብትጽፉልን ደስ ይለናል። እግዚአብሔር ይባርካችሁ። ዓለምን የፈጠረው እግዚአብሔር ነው። ዓለምንም ዛሬ የሚያስተዳድራት እርሱ ነው። ፍትሁን የጸሎት መልሱን ለእርሱ እየተውን ለዛሬ ያቀረብንላችሁን እዚህ ላይ ጨረስን። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በእርግጥ ይመጣና ከዚህ ውጥንቅጥ ከሆነው ነገር ይገላግለናል። ክብር ሁሉ ለእግዚአብሔር ይሁን። አሜን።